እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። በራስሽ ላይ እምነት ከሌለሽ በህይወት ሩጫ 2 ጊዜ ተሸንፈሻል። በራስ መተማመን ካለሽ ግን ከመጀመርሽም በፊት አሸንፈሻል ይላል ማርከስ ቱሊየስ። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። እስከ ዛሬ ድረስ በራስ መተማመን ስለሌለሽ ብቻ ያመለጡሽን እድሎች አስቢያቸው፣ ምን ያህል እንደሚቆጩ። በተቃራኒው ደግሞ በራስ መተማመን ቢኖርሽ ምን ያህል ስኬታማና ደስተኛ ህይወት እንደምትኖር ያስቢው። ፍርሃት ውስጥ ሆኖ መኖር አይገባሽም። ፍርሃትሽን ለአንዴና ለመጨረሻ ጊዜ መሰናበት ከፈለግሽ ይህም ቪዲዮ እስከ መጨረሻው ድረስ እዩ። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻም የተሰጠ ስጦታ አይደለም። በጊዜ ሂደት መገንባትና ማጠናከር የምትችይው ክህሎት ወይንም ችሎታ ነው። በራስ መተማመን ማለት ስለ ችሎታሽና ስለ ራስሽ ጥሩ አመለካከት ሲኖርሽ ማለት ነው። በራስ መተማመን እንዳይኖርሽ የሚያደርጉ መንስኤዎች: በልጅነትሽ የተነገሩሽ አሉታዊ ነገሮች፣ ሰው ምን ይለኛል ብሎ ማሰብ፣ ራስን አለማወቅ፣ ከራስሽ ድክመት መሸሽ፣ እርምጃ አለመውሰድ። በልጅነትሽ የተነገሩሽ አሉታዊ ነገሮች: በልጅነትሽ አትረቢም፣ ምንም አይገባሽም እየተባልሽ ካደግሽ ትልቅ ሰውም ሆነሽ እነዚህ በልጅነትሽ የተነገሩሽ ነገሮች ቀጥተኛ ተጽዕኖን ሊያሳድሩብሽ ይችላሉ። ስለዚህ ውስጥሽ ካለችው ሕፃን ልጅ ጋር ሰላም መፍጠር ዋነኛው መፍትሄ ነው። በልጅነትሽ የተነገሩሽ ነገሮች አንቺን እንደማይገልጹና አንቺ ፍቅርና እንክብካቤ እንደሚገባሽ ውስጥሽ ላለችው ሕፃን ንገሪያት። እምቢ ማለትን ልመጂ። እስከ ዛሬ በይሉኝታ ሳታምኝበት እሺ ያልሻቸው ነገሮች ዋጋ ሲያስከፍሉሽ አይተሻል። ስለዚህ ከእንግዲህ እምቢ ማለትን ልመጂ። አንቺን ማሳነስና ምንም ነገር እንደማይገባሽ እንዲሰማሽ ከሚያደርጉ ሰዎች ጋር ያለሽን ግንኙነት አቋርጪ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ እየተጨነቅሽ ከሆነ መቼም በራስ መተማመን አይኖርሽም። ምክንያቱም አንቺ የፈለግሽውን ነገር ብታደርጊም ሰው የሚለውን ነገር አያጣም። እውነተኛ በራስ መተማመን የሚመጣው ሰው ምን ይለኛል ብለሽ መጨነቅ ያቆምሽ ቀን ነው። ራስሽን ማወቅ፣ ማን እንደሆንሽ፣ ምን እንደምትወጂና
በህይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? አላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለውን ማንነት ስታውቂ የማንም አስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ መተማመን የሚጀምረው እዚህ ጋር ነው። የራስሽን ዋጋ መረዳት፣ እስከነ ድክመትሽ ራስሽን መቀበል። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ መተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆንና የጎደለሽም ነገር ቢኖር ከነጉድለትሽ ራስሽን ከመውደድ የሚመጣ ነው። ለምትወጃት ጓደኛሽ አሉታዊ ወይም መጥፎ ነገር አትያትም አይደል? ስለ ራስሽም መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦች ከራስሽ ጋር ማውራትን መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አእምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል። ከጊዜ በኋላ እውነተኛ በራስ መተማመን ስሜት ለመፍጠር ይረዳሻል። እርምጃ መውሰድ። ትክክለኛውን ጊዜ በመጠበቅ በራስ መተማመን አይመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ መተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ መተማመን መንፈስሽ ይጨምራል። ከምቾት ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምንም ያህል ትንሽ ቢሆን በራስ መተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ነው። ፍራቻሽን ስትገፊ የሚመጣብሽን ማንኛውንም ነገር መቋቋም እንደምትችይ ለራስሽ ታስታውሻለሽ። እንደ ሴት በራስ መተማመንን ማሳደግ ጊዜን፣ ትዕግስትንና ራስን መውደድ የሚጠይቅ ጉዞ ነው። አስታውሺ፣ በራስ መተማመን ማለት ፍጹም ሰው መሆን ማለት አይደለም። በራስ መተማመን ማለት ፈተናዎችን ለማሸነፍና ለማደግ ችሎታ እንዳለሽ ማወቅ ነው። በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽ ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ መተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ። በቀጣይ ቪዲዮ እስክንገናኝ ድረስ አስታውሺ፣ ኃያል እንደሆንሽ፣ ብቁ እንደሆንሽ፣ ማድረግ እንደምትችይ፣ ማቆም እንደሌለብሽ። እውነተኛ የሆነ በራስ መተማመን እንዲኖራችሁ የሚያደርግ 5 ባህሪያቶችን እነግራችኋለሁ። እውነተኛ ሰልፍ ካንፊደንስ ማለት ዛሬ አዲስ ልብስ ስለለበሳችሁ፣ ዛሬ ስላማረባችሁ የሚሰማችሁ ስሜት አይደለም። በአካባቢያችሁ ምንም ነገር ቢፈጠር በራሳችሁ እርግጠኝነት ሲሰማችሁ፣ እርጋታ ሲሰማችሁ ነው አንድ ሰው ትሩ ሰልፍ ካንፊደንስ አለው የምንለው ማለት ነው። የመጀመሪያው አበንደንስ ማይንድ ሴት ነው። እዚህ ዓለም ላይ ለሁላችንም በቂ ሪሶርስ አለ፣ በቂ ፍቅር አለ፣ በቂ ገንዘብ አለ፣ በቂ እድሎች አሉ። ሰው ማንም የማንንም እድል አልወሰደም፣ ማንም እድላችሁን እየወሰደባችሁ አይደለም የሚለውን አስተሳሰብ ጭንቅላታችሁ ውስጥ ማስረጽ አለባችሁ። ስካርሲቲ ማይንድ ሴት ጭንቅላታችሁን ውስጥ ለሁላችንም በቂ የሆነ ሪሶርስ የለም ብለን እንድናስብ ያደርገናል። ሰው አንድ ሰው ሲሳካለት ከእናንተ አንድ እድል ተወስዶ ተነጥቆ ለእነሱ የተሰጠ እንዲሰማችሁ ነው የሚያደርገው። ይህ ማለት ደግሞ እናንተ ማሳካት ያለባችሁ ጎል ላይ ሳይሆን ፎከስ እንድታደርጉ የሚያደርገው ያጣችሁት ያመለጣችሁ ነገር ላይ ነው ማለት ነው። ለምሳሌ እኔ ቲክቶክ መጀመር ሳስብ 2020 ላይ ነበር መጀመር ማንም ሳያውቀው። አሁንማ ብዙ ቲክቶከሮች አሉ፣ ለእኔ ቦታ የለም ብዬ ባስብ እዚህ አታገኙኝም ነበር። ከዛም በተረፈ 2020 ላይ የጀመሩት ምንም ሳይሰሩ ፈመሱ። ነጫጭባ ሁላ ምን ሰርተው ነው ሀብታም የሆኑት እያልኩኝ ማላቀውን ሰው ሪዘንት እያደረግኩ እድሌን እየወቀስኩ ለነሱ ስኬት የማይረባ ምክንያት እየሰጠው ኖር ነበር። እኔ ግን እንዴት ነው
ነው ያሰብኩት እኔም እንደነሱ 2020 ላይ ጀምሬ ቢሆን ክሪኤቲቭ ሆኜ ቢሆን ሪስክ ወሳጭ አዲስ ነገር ማልፈራ ሰው ምን ይለኛል ብዬ ማልፈራ አይነት ሰው ብሆን ኖሮ እኔም ዛሬ እነሱ የደረሱበት ደረጃ ላይ እደርስ ነበር ብዬ ነው ማስበው። ጊዜው አላለፈም፣ ነገም አያልፍም። ለኔ የሚሆን ቦታ ሁሌም አለ። ስለዚህ አሁን የጠቀስኳቸውን ነጥቦች አስተካክዬ እኔም መነሳት አለብኝ ብዬ ነው ማለት ነው ማስበው። ሰው ሲሳካለት ከሱ እድል ተወስዶ ተነጥቆ የሆነለት የሚመስለው ሰው ሁሌ መሪር ነው፣ ሁሌ አሉታዊ ነው፣ ሁሌ ጭንቀታም ነው። እሱ ሊያገኝ የሚችለው እድል ላይ ሳይሆን ከሱ ተወሰደብኝ ብሎ ያሰበው እድል ላይ ነው ፎከስ የሚያደርገው። ለሰው እዝነት የለውም፣ ጥላቻም በልቡ ያፈራል። ተነጠቅኩ ብሎ ያሰበውን ነገር መንጠቅ መብቱ ይመስለዋል። ለሰው ስኬት መጥፎ ምክንያት እየሰጠ የራሱ ድክመት እንዳይሰማው ያደርጋል። ለምሳሌ አንድ ሴት ሲያልፍላት ገላዋን ሽጣ ነው ቢል ኦር ደግሞ ጠንቋይ ጋር ሂዶ ነው ያለፈለት ብትል የራሱን ስንፍና፣ ድክመት፣ ክሪኤቲቭ አለመሆን፣ ሪስክ አለመውሰድ የራሱን ችግር አስቦ ከሚል የተሻለ እንዲሰማው ያደርገዋል ማለት ነው። ሶ ፕሊስ ምግብ ፍሪጅ ውስጥ አስቀምጠው ወይ ሳይበላ ወይ ሳያስበላ አበስብሶ የሚጥል አይነት ሰው ማይንድ ሴት እንዳይኖራችሁ። ሶ አበንደንስ ማይንድ ሴትን እንዴት እናዳብራለን? አበንደንስ ማይንድ ሴትን ደግሞ እንድናዳብር የሚረዳንን 5 ነገሮች እነግራቸዋለሁ። መጀመሪያ ምንድነው? ስለ ኮንፊደንስ ነው እያወራለሁ። ሰልፍ ኮንፊደንስ እንዴት እናዳብራለን? ለሱ 5 ትሬቶች እነግራቸዋለሁ። አንደኛ አበንደንስ ማይንድ ሴት ነው። አበንደንስ ማይንድ ሴት ምን እንደሆነ እነግራቸዋለሁ። እንዴት ልናዳብር እንደምንችል ደግሞ አሁን እነግራቸዋለሁ እንዳይወሳሰብባችሁ። you know what በሌላ ቪዲዮ ላድርገው። ኦልሬዲ 3 ሚኒት አልፎ 4ኛ ደቂቃ ላይ ነው። ሶ አላወዛግባችሁ። አንድ ሰው እንዴት አድርጎ ኮንፊደንሱ መገንባት ይችላል? ኮንፊደንስ ማለት ስንተረጉመው በራስ መተማመን ማለት ነው። በራስ መተማመን የሚለውን ደግሞ ስንተረጉመው ራስ እኔ ማለት ነው አይደል? ሰልፍ መተማመን ደግሞ እምነት ማለት ነው። መተማመን ለምሳሌ ይሄን ጠረጴዛ ወይም ይሄን ወንበር ስለማምነው ነው የተቀመጥኩበት። ላይክ ገና ስቀመጥ ጀምሮ ይጥለኝ ይሆን የሚል ጥርጣሬ ራሱ አልነበረኝም። ያ ማለት መተማመን ነው። አስበሻል? የተጠራጠርሽ ቢሆን ወድቃለሁ ዴፊኒትሊ። አይገርምም? ማለት በዛ ስል መውደቅ አይቀርም። መተማመን ማለት እምነት ማለት ነው። በራስ መተማመን ስንል በራሴ አምናለሁ ማለት ነው። በራሴ እንዳምን የሚያደርጉኝ ነገሮች ምንድን ናቸው? አሁን ላይ ቁጭ ብለን አንድ ሰው በራስ መተማመኑ እንዲገነባ አሁን ላይ ቁጭ ብለው ራሴን እንዳላምን ያደረገኝ ነገር ምንድን ነው? ኤግዛክትሊ በራስ መተማመን ብዙ ሰው የሚመስለው ሰው ፊት መቆም፣ በሰው ፊት ማውራት፣ መዝፈን ወይም ይሆናል አይደል ኤክስትሪም የሆኑ ነገሮችን ማድረግ ይመስለዋል። ግን ኦን አ ዴይሊ ቤዝ በየቀኑ በራሳችን ባንተማመን ኖሮ ብዙ የማናደርጋቸው ነገሮች ይኖሩ ነበር። ላይክ ለምሳሌ ሪሌሽንሽፕ ውስጥ መግባት ሰም ሌቭል ኦፍ ሰልፍ ኮንፊደንስ ይጠይቃል፣ ወይም ደግሞ ራስን ማመን ይጠይቃል። የሆነ ኮሚትመንት ውስጥ መግባት ራስን ማመን ይጠይቃል። በየቀኑ የምንወስናቸው ውሳኔዎች ይሄን ይሻላል ወይስ ይሄኛውን ቢዝነስ ልጀምር ወይስ ይሄን ዕቃ ልግዛ ወይስ ልተው ምናምን የሚሉት ነገሮች ራስን አምነን መወሰን ያሉብንን ውሳኔዎች የሚጠይቁ ነገሮች ናቸው። መጀመሪያ ሰልፍ ኮንፊደንስን ስናስብ ኤክስትሪም የሆነውን እዛ ጣራ የነካውን ነገር አይደለም። ለዛ ይመስለኛል ብዙ ሰዎች ሰልፍ ኮንፊደንስ የለኝም ወይም ሰልፍ ኮንፊደንት አይደለሁም የሚሉት ራሳቸው የሚያስተያዩት እዛ ጋር መድረክ ላይ ከወጣው ሰውዬ ጋር እዛ ጋር የሆነ ቢዝነስ ሰክሰስፉሊ ሊድ አድርጎ ስለሱ እያወራ ካለው ሰውዬ ጋር ነው። ግን ኦን አ ዴይሊ ቤሲስ ራሴን እንዳላምን ያደረገኝ ነገሮች ምንድን ናቸው? በራሴ ላይ እምነት ዴቨሎፕ እንዳላረግ ያደረጉኝ ነገሮች ምንድን ናቸው ብሎ ያንን መዘርዘር። አንዳንዴ የሰውነታችን አቋም ሊሆን ይችላል፣ ያለን የእውቀት ልክ ሊሆን ይችላል። በዚህ ነገር ስለማላቅ እኔ ኮንፊደንስ መሆን አቃተኝ ሊሆን ይችላል። ቤተሰቦቼ ሊሆን ይችላል፣ ጓደኞቼ ሊሆን ይችላል። ላይክ በዙሪያችን ያሉ ሰዎች፣ ራሳችን ውስጣችን ቢልድ ያደረግነው ፓራዳይም ነው አይደል የሚባለው፣ እነዛ ነገሮች ሊሆኑ ይችላሉ። ስለዚህ ምክንያቶቹን ቁጭ ብለን ስንዘረዝራቸው ሶሉሽኖቹን እዛው እናያቸዋለን ማለት ነው። በራስ መተማመን ወይም ደግሞ ሰልፍ ኮንፊደንሳችሁን ለመጨመር የሚጠቅሙ 5 ነገሮችን እንገራችሁ። የመጀመሪያው ትንንሽ ጎሎችን ወይም ደግሞ ማድረግ የምትችሏቸውን ነገሮች መጽሐፍ ጽፋችሁ ማስቀመጥ። እነዚህ ነገሮች አደርጋለሁ ብላችሁ በየቀኑ ታደርጉ የምትችሉትን በጣም ያልተጋነነ ጎል ሴት ማድረግ፣ ከዛ በኋላ ያንን ነገር አቺቭ ማድረግ።
ያንን ነገር አድርጋችሁ ወይም ደግሞ አኮምፕሊሽ አድርጋችሁ ለራሳችሁ ማሳየት። ይሄ ለምን ይጠቅማችኋል? የሆነ ነገር አቀዳችሁ ፕላን አድርጋችሁ እንደምታደርጉት በራስ መተማመን እንዲኖራችሁ፣ ትልልቅ ቻሌንጂንግ የሆኑ ነገሮች እንኳን ቢያጋጥማችሁ ማድረግ እንደምትችሉ እንድታስቡ ያደርጋችኋል ማለት ነው። ስለዚህ ማድረግ ከምትችሉት ቀላል ከሆኑ ጎሎች ጀምሩና የሆነ ጎል ሴት አድርጉ። ያንን ጽፋችሁ አስቀምጡና አኮምፕሊሽ አድርጋችሁ ማየት በራስ መተማመናችሁ ወይም ደግሞ ሰልፍ ኮንፊደንሳችሁን ይጨምራል ማለት ነው። ሌላው ደግሞ ስለራሳችሁ የምታወሩት ሰልፍ ቶክ፣ ስለራሳችሁ የምትናገሩት ነገር ይሄ በጣም ወሳኝ ነገር ነው። ስለራሳችሁ ፖዚቲቭ ነገሮችን መናገር፣ ማውራት ወይም ደግሞ መስራት የምትችሉትን ማድረግ የምትችሉትን ነገሮች ማውራት፣ ስለራሳችሁ ማወቅ፣ ደካማ ጎናችሁን ማወቅና ያንን ነገር ኢምፕሩቭ ለማድረግ መነሳት፣ እንደዚህ አይነት ነገሮች ሰልፍ ኮንፊደንስ እንዲኖራችሁ በራስ መተማመን እንዲኖራችሁ ስለሚያግዙ ሰልፍ አዌርነስ ወይም ደግሞ ስለራሳችሁ የምታወሩትን ነገር ማስተካከል፣ ስለራሳችሁ የምታስቡትን ነገር ማስተካከል ሰልፍ ኮንፊደንስን ለመጨመር ከሚጠቅሙ ነገሮች ሁለተኛው ነው ማለት ነው። ሌላው ደግሞ ሰራውንዲንጋችሁን፣ አካባቢያችሁን፣ ጓደኞቻችሁን ማየት ሰፖርቲቭ ናቸው ወይ ማለት ራሳችሁን በሰፖርቲቭ ፍሬንዶች ሰራውንድ ማድረግ በጣም በጣም አስፈላጊ ነገር ነው። ሰልፍ ኮንፊደንሳችሁን ለመጨመርም ሆነ በጣም ሎ ሰልፍ ኮንፊደንስ እንዲኖራችሁ ከሚያደርጉ ነገሮች መካከል አንዱ ሊሆን ስለሚችል አካባቢያችሁን ማየት፣ ጓደኞቻችሁን፣ ሰፖርቲቭ በሆኑ ሰዎች አካባቢ መገኘት፣ ለራሳችሁ ኮንፊደንስ የማይሰጧችሁ ወይም ደግሞ ሰልፍ ኮንፊደንስ እንዳይኖራችሁ የሚያደርጉ አይነት ፍሬንዶች ከሆኑ ደግሞ ከዛ አካባቢ መራቅ በጣም በጣም አስፈላጊ ነገር ነው ማለት ነው። ሌላኛው ደግሞ ራስን መንከባከብ፣ ለራስ ጊዜ መስጠት፣ ሰልፍ ኬር ማድረግ፣ ራሳችሁን መንከባከብ ለኮንፊደንስ በጣም በጣም አስፈላጊ ነገር ነው እና አራተኛው ይሄኛው ነው። ሌላው ደግሞ እስኪላችሁን በቃ የትኛውንም ትንንሽ እስኪል ሊሆን ይችላል፣ እስኪላችሁን ኢምፕሩቭ ማድረግ፣ ለምሳሌ ቋንቋ መማር ሊሆን ይችላል፣ ጂም መስራት ሊሆን ይችላል። ብቻ ራሳችሁ ላይ መጨመር የምትፈልጉትን አንድ አዲስ እስኪል ጨምራችሁ ያንን ነገር ደግሞ ኢምፕሩቭ ማድረግ ሰልፍ ኮንፊደንስን ለመጨመር ስለሚረዳ እነዚህ ነገሮች ደግሞ አድርጋችሁ እስቲ ሰልፍ ኮንፊደንሳችሁን የተወሰነ መጨመር ትችላላችሁ ማለት ነው። ፓርት 2 እንድሰራላችሁ ከፈለጋችሁ ኮሜንት አድርጉልኝ። ባይ